አሁን ልንገራችሁ። እሺ ሰው ሲያመሰግነን ምንድነው ማድረግ ያለብን? እናንተ ጥሩ ናችሁ ሲለን አሁን ከንትቢት ነው ብለናል። አይደለውም ስንል ደግሞ መመጻደቅ ነው አልኳችሁ። አሁን እኔ እና ምንድን እናድርግ? ሰው ሲያመሰግንም እንደሚደረግ ታውቃላችሁ? ዝምት ስትሉ ሰውየው በሽቆት ይተዋል። አንተ እኮ በጣም ጥሩ ሰው ነህ፣ አንተ እኮ ሊቅ ነህ፣ አንተ እኮ ንጹህ ሰው ነህ ሲል ዝም ስትሉት አበዛው አሁንስ ብሎ ወጉን ይተዋል። እውነት መሰለ እንዴ እኔ ለጨዋታ ብዬ ነው እንጂ ብሎ ነዶት ያቆመዋል ማለት ነው። ስለዚህ ግን ኧረ አይደለውም ስለ እንዴ አውቀህ የለ እንዴ እያለ ይጨማምርበታል ማለት ነው። እንደዛ ካይት ውዳሴ ከንቱን የባስ እየቆሰቆስን ከምናስጨምር ዝም ወይ ወጉን መቀየር። አንድ አባት ደግሞ ምን ይላል? ሰዎች አንተን መተው ሲያመሰግኑ አንተ ደግሞ በልብህ እግዚአብሔርን አመስግን። ሰዎች ያንተን ትልቅ ነገር ሲያዩ አንተ ደግሞ ውስጥ ላይ የተደበቁ ኃጢአቶችን ተመልከት። እነዚያን ኃጢአቶችን ስትመለከት አንተ ራስህን የማመስገኛ እድል አይሰጡህም። ቅዱስ ዳዊት ስለዚህ ምን አለ? መዝሙር 50 ላይ ኃጢአቴ ሁልጊዜ በፊቴ ነው አለ። ኃጢአቴ ሁልጊዜ በፊቴ ነው አየዋለሁ ማለት ነው። ኃጢአቱን እያየ ክብር የሚሰማው ማን አለ? እነዚያ ሰው ፊት የማያቆሙ ውርደቶቹን እያየ ትልቅ ነኝ ብሎ የሚያስብ ማን አለ? ማንም አያስብም።